ውድ የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እንዴት አላችሁ? ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የጀማሪ ተማሪዎች ከመጀመሪያው የአማርኛ ፊደሎችን ነው። እስኪ አንድ ባንድ ሁሎችን እያነበብን እናያቸዋለን ማለት ነው። አገጣጥመን ለማንበብ ለመጻፍ ከመጀመሪያው እነዚህ ማወቅ ግዴታ ስለሆነ ለማንበብ ለመጻፍ ወይም ደግሞ አገጣጥሞ ለማንበብ የሚከብደን ከመጀመሪያው እነዚህ ስላላወቅናቸው ነው እንጂ እነዚህን ካወቅነ ምንም የሚከብደን ነገር ስለሌለ መጀመሪያ እነዚህ ማወቅ ስላለብን ማለት ነው። እሺ እቺ ማነች? ገ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ። እሺ እያንዳንዳቸውን ቅጽላቸውን ስናይ እንዲያርገን አንብን ወይም ደግሞ መጀመሪያ እንዲሸምደን ከያዝናቸው በኋላ ቅጽላቸውን ስናይ የመጀመሪያ ፊደሎች ይኸው ቅጽል የላቸውም። ሁለተኛ ፊደሎች ደግሞ ከጎን ማለት ነው። ከጎን ትንሽዬ ቅጽል አላቸው። ይኸው ገ ጉ ጉ ስንል ሁለተኛ ኡ ሚል ድምፅ አለው። ቅጽልም ከጎን አለው ማለት ነው። ጊ ስንል ደግሞ ሶስተኛ ፊደሎች ኢ ሚል ድምፅ ያላቸው ጊ። ማንኛውም ሁሎች ፊደል እነዚህም ሁሉ ብናያቸው አሁን ኢ ሚል ድምፅ ነው ያላቸው ማለት ነው። ኢ ሚል ድምፅ። እቺ ደግሞ ጋ አራተኛ ፊደል። አራተኛ ፊደሎች ደግሞ እግራቸው አንዳንድ እግራቸው በግራ በኩል ምን ያለ ነው? አጠር አጠር ያለ ማለት ነው። አጠር አጠር ያለ ይኸው ጋ። ጌ ጌ ስንል ደግሞ አምስተኛ ኤ ሚል ፊደል አለ ድምፅ አላቸው። ኤ ሚል ድምፅ አላቸው። ጌ እግራቸው ላይ ምን አለ? ቀለበት ቀለበት። ስለዚህ እግራቸው ላይ ቀለበት ካላቸው በቀኝ በኩል ቀለበት ካላቸው እግራቸው ላይ ስንተኛ ፊደሎች ናቸው? አምስተኛ ፊደሎች። ቆጥረን መድረስ ወይም ደግሞ እስከምንለምዳቸው ቆጥረን ማግኘት እንችላለን ማለት ነው። አራተኛ ፊደሎች አ ሚል ድምፅ ነው ያላቸው። አምስተኛ ኤ፣ ስድስተኛ ደግሞ ግ። ስድስተኛ ፊደሎች የተለያየ ቅጽል ነው ያላቸው። ከእነዚህ መካከል ግን ስናይ ይኸው ከላይ በግራ በኩል ቅጽል ቀለበት ያለትነት ማለት ነው። ጎ ስንል ደግሞ ስድስተኛ ፊደሎች ግ ስንል እ ሚል ሁሎችም ግ እንደምንለው እ ሚል ድምፅ አለው። ለምሳሌ ይኸው ግ ጥ ጭ እያንዳንዱን ስናይ ማለት ነው። ስለዚህ ሰባተኛ ፊደሎች ደግሞ ጎ ጎ ኦ ሚል ድምፅ አላቸው። ከላይ ቀለበት ይኖራቸዋል ወይም ደግሞ በቀኝ በኩል እግራቸው ያጥራል ማለት ነው። ስንተኛ ፊደሎች? ሰባተኛ ፊደሎች። ሰባተኛ ፊደሎች ይኸው ገ ጉ ጊ ጋ ጌ ግ ጎ። እቺ ደግሞ ጠነች። ጠ ጠ ጡ ጢ ጣ ጤ ጥ ጦ። አብዛኛዎችን ስናያቸው ምንድናቸው? ቅጽላቸው ተመሳሳይ ቦታ ነው ያለ ማለት ነው። ይኸው ከጎን ሁለተኛ ፊደል ከጎን ይኸው ሶስተኛ ፊደል እግራቸው ላይ ሸፈፍ ያለ ወደ ቀኝ በኩል አራተኛ ፊደል ደግሞ እግራቸው አጠር አጠር ያለ አምስት በቀኝ በኩል እግራቸው ላይ ቀለበት። ስድስተኛ የተለያየ ቅርጽ ነው ያላቸው ነው የተለያየ ቅጽል ነው ያላቸው ማለት ነው። ሰባተኛ በቀኝ በኩል እግራቸው ማጠር ወይ ቀለበት ነው። ይኸው በቀኝ በኩል ሁለቱ እግሩ ያጠረ ነው የጠ ማለት ነው። ስለዚህ ከኛ የሚጠበቀው ደጋግመን ማንበብ እየጻፍን መለማመድ ነው። ከዛ በኋላ አገጣጥመን ለማንበብ አይከብደንም። ጠ ጡ ጢ ጣ ጤ ጥ ጦ። እቺ ደግሞ ማነች? ደግሞ ጨ ነች።
ጨ ጩ ጪ ጫ ጬ ጭ ጮ። ቅጽሉ ልክ አሁን ባልነው ነው ማለት ነው። ልክ ከጠ ከጨ የሚለየው በምን ነው? እግሩ ላይ በያዘው ወይም ደግሞ ባሉት ቀለበቶች ሁሉም እግሩ ላይ ቀለበት አሉት ማለት ነው እንጂ ቅጽሉም ልክ እንደ ጠ ነው ማለት ነው። የማን የጨ ጨ ጩ ጪ ጫ ጬ ጭ ጮ። ይቺ ደግሞ ማናት? ይቺ ደግሞ ጠ ነች። ጠ ይቺ ጠ በከንፈራችን የምናነባት ጠ ይኸው ጠ በከንፈራችን ጥብቅ አድርገን የምናነባት ጠ ปูጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ። እሺ እቺ ደግሞ ጸ ናት። የጰ ከላይ ከቅጽል ከላይ ካናቷ ላይ ሲኖራት ጸ ደግሞ የላትም። ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ። እቺ ደግሞ ማነት? እቺ ደግሞ ፈ ነች። ፈ ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ። ይኸው እያንዳንዳቸውን ደጋግመን እናነባታለን ማለት ነው። እያንዳንዷን ደጋግመን ማንበብ። እሺ እንዲህ ያደረጋችሁ ማንበብ መጻፍ መለማመድ። ከዛ በተረፈ ደግሞ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ታች ቴሌግራም ላይ ባስቀመጥነው ስልክ ደውላችሁ በቴሌግራም በኢሞ በማንኛውም በምትጠቀሙበት ሶሻል ሚዲያ ደውሉልን። በአጭር ጊዜ የፈለጋችሁን ትምህርት መማር ትችላላችሁ ማለት ነው። እቺ ደግሞ ማለት እቺም ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። እደግመዋለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺ ደግሞ ማለት እቺ ደግሞ ፐ ላላ አድርገን የምናነባት ማለት ነው። ቅድም ያነበብነ ማን ብለን ነው? ጰ ብለን ነው። ጰ እቺ ደግሞ ፐ ላላ አድርገን ነው የምናነባት። ፐ ፑ ፒ ፓ ፔ ፕ ፖ። ይኸው ፐ ፑ ፒ ፓ ፔ ፕ ፖ። ይቺስ ማናት? ይቺ ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ። እቺ ደግሞ ማነች? እቺ ደግሞ ሀ ነች። ሀ ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። እንደዚህ አድርገን አንበን ከጨረስን በኋላ ደግሞ ፊደሎችን አለየናቸው በኋላ እያገጣጠምን ለማንበብ ምን ማለት ቃላትን ፊደሎችን እያገጣጠምን ለማንበብ መሞከር። ይቺ ማናት? በ ይቺ ላ ከለቤት አራተኛ ፊደል ላ በአንድ ላይ ምን ይሆናል? በላ በላ። እሺ ይቺስ መ ይቺ ከጠቤት አራተኛ ፊደል ጣ በአንድ ላይ መጣ መጣ።
ጣ። ይቺስ ጠ። ይቺ ደግሞ ከለቤት አራተኛ ፊደል ይቺ ደግሞ ላ ነች። ጠ ይቺ ላ በአንድ ላይ ጠላ። ምን ይሆናል? ጠላ። እሺ ሂስ ሀ። ይቺ ከሰቤት አራተኛ ፊደል ሳ። ይቺ ደግሞ ብ በአንድ ላይ ሀ ሳ ብ። ሀ ሳ ብ ምን ይሆናል? ሀሳብ ሀሳብ። ሂስ መ። ይቺ ላ በአንድ ላይ ምን ይሆናል? መላ መላ። ይቺስ ሰ። ይቺ ው በአንድ ላይ ሰው ሰው። ይቺ ማናት? ጸ። ይቺ ዳ ከደቤት አራተኛ ፊደል ዳ በአንድ ላይ ምን ይሆናል? ጸዳ ጸዳ። ይቺስ ቀ ነች። ይቺ ባ ከበቤት አራተኛ ፊደል በአንድ ላይ ቀባ። ስማቸውን አያይዘን ስንጠራው ምን ይሆናል? ቀባ ሚል ትርጉም ይሰጠናል ማለት ነው። ይቺስ ከወቤት ስድስተኛ ፊደል ው ብለን የምናነባት። ይቺ ከሀ አራተኛ ፊደል በአንድ ላይ ውሃ ምን ይሆናል? ውሃ ውሃ። ይቺስ ይቺ ደግሞ ከጠቤት ስድስተኛ ፊደል ጥ ብለን ነው የምናነባት። ይቺ ደግሞ ከረቤት ሁለተኛ ፊደል ሩ በአንድ ላይ ጥሩ ምን ሆነ? ጥሩ ጥሩ ይሆናል። ይህስ ሰ። ይቺ ከረቤት አራተኛ ፊደል ራ በአንድ ላይ ሰራ ሰራ። ይቺስ ይቺ ደግሞ ከበቤት ሶስተኛ ፊደል ይኸው ግሯ ላይ ቅጽል አላት ቢ ናት። ቢ። ይቺ ላ በአንድ ላይ ምን ይሆናል? ቢላ ቢላ። ይቺስ ገ። ይቺ ላ በአንድ ላይ ምን ይሆናል? ገላ ገላ ገላ። ይቺ ደግሞ ከሸቤት መጨረሻ ወይም ሰባተኛ ፊደል ሾ ብለን የምንጠራት ሾ። ይቺ ደግሞ ከሀ ቤት ስንተኛ ፊደል? ስድስተኛ ፊደል ህ ብለን የምናነባት ናት። በአንድ ላይ ችም ትሆናለች ሾ ህ ሾ ህ። ስለዚህ እንዲህ እያደረጋችሁ ፊደሎችን ካወቃችሁ ካነበባችኋቸው በኋላ ደግሞ እያገጣጠማችሁ እየጻፋችሁ መለማመድ። ከዛ በኋላ እንዴት ተገጣጥሞ እንደሚጻፍ ወይም ደግሞ እንደሚነበብ በቀላሉ ማወቅ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርት ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ